ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የትግራይ ነጻነት ፓርቲ ለፕሪቶሪያው ስምምነት መጓተት ህወሓትንና የፌዴራል መንግስትን ከሰሰ። ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ ደብረጽዮን ገብረ ሚካኤል ገለጹ። ኬንያ ከሶማሌ ጋር የምትጋራውን ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። የቱርክ ፕሬዝዳንት ሪሲፕ ጣይብ ኤርዶጋን የተባበሩት አረብ ኤሚሬትስ ጉዟቸው ተሰረዘ። የእነዚህን ዝርዝር ዜናዎች ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲል ወቀሰ። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለው ማስጠንቅቋል። ፓርቲው እሁድ ዕለት ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ የማስፈር መፍትሄ አለማግኘታቸውን ገልጿል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋማትን እንዳዳከመ፣ የታጠቁ ኃይሎችን አንድነት እንዳፈራረሰና በክልሉ ዲሞክራሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይ ህገ መንግስታዊ ድንበሮችን ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጿል። ይልቁንም አዲስ ጦርነት መጀመሩ መከፋፈልን እንደሚያሰፋ፣ መፈናቀልን እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው አስጠንቅቋል። ነዋሪዎች ያንዣበበውን የጦርነት ስጋት እንቅስቃሴ እንዲቃወሙ የጠየቀው ፓርቲው በትግራይ ውስጥም ሆነ በውጭ የሚኖሩ ተወላጆች ቀጠናውን የሌሎች ኃይሎችን የውክልና ጦርነት መድረክ እንዳያደርጉት አሳስቧል። ፓርቲው ከጥፋት ለመዳንና ትግራይን ከዓለም አቀፍ አጋርነት ጋር እንደገና ለማገናኘት ስትራቴጂካዊ ገለልተኝነትና በፖሊሲው ላይ የተመሰረተ ድርድር እንደ መፍትሄ አቅርቧል። ለፌዴራል መንግስትም መልእክት ያስተላለፈው ፓርቲው የሰላም ስምምነቱን የመተግበር ቀዳሚ ኃላፊነት የፌዴራል ባለስልጣናት መሆኑን ገልጾ በሂደቱ ላይ የሚታየው መዘግየት ለስጦታ እጦት፣ ለሰብአዊ ቀውስና ለኢኮኖሚ ጫና ምክንያት ሆኗል ሲል ከሷል። የትግራይ ህገ መንግስታዊ ድንበሮች ለድርድር የማይቀርቡ መሆናቸውን የገለጸው ፓርቲው ህገ መንግስታዊ ስርዓቱ በአስቸኳይ እንዲመለስ ጥሪ አቅርቧል። ፓርቲው የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ ዓለም አቀፍ አካላት ዳግም ግጭት እንዳይፈጠር ተጠያቂነት እንዲሰፍንና ለሲቪሎች ጥበቃ እንዲያደርግ ጠንካራ ያለ ተሳትፎ እንዲያደርጉ ጠይቋል። ይህ የፓርቲው መግለጫ የወጣው ህወሓት የፌዴራል ኃይሎች ወደ ትግራይ ክፍሎች እየተጠጉ ነው በማለት በከሰሰበትና የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሰላም ስምምነቱን የሚጥስ ከሆነ በዝምታ አንቀመጥም ሲሉ ባስጠነቀቁበት ወቅት ነው። በኢትዮጵያና በኤርትራ መካከል ያለውን ግንኙነት መሻከርና እርስ በርስ በሚሰነዘሩ ክሶች የቀጠናዊ አለመረጋጋት ስጋት ፈጥረዋል። ዓለም አቀፍ አካላትም ውጥረቱ እንዲረግብና አዲስ ግጭት እንዳይከሰት ውይይት እንዲያደርጉ እያሳሰቡም ይገኛሉ። በተያያዘ ዜና ጠላቶች አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ ደብረጽዮን ገብረ ሚካኤል ከሰሱ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገልጸዋል። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት፣ ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አለቃችኋለሁ፣ አጠፋችኋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል። ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እያመራት መሆኑን በመግለጽ አመላክተዋል። የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች ከኋላ ቀርነትና ከአካባቢዊነት ስሜት በመንቀሳቀስ ትግራይን ለመበተን እኩል ተግባር እያከናወኑ መሆኑን ተናግረዋል። በዲፕሎማሲያዊ ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸው ለህልውናችን በጋራ እንቁም ሲሉ አክለዋል። ዶክተር ደብረጽዮን ትግራይ የገጠማት ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት መሆኑን አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግሉ ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳ ጥሪ አቅርበዋል። የቱርክ ፕሬዝዳንት ሪሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤሚሬትስና ኢትዮጵያ የስራ ጉብኝት ለማድረግ ፕሮግራም ወጥቶላቸው ነበር። ነገር ግን የተባበሩት አረብ ኤሚሬትስ ጉዟቸው ተሰርዟል። መጀመሪያ ላይ የፕሬዝዳንት ኤርዶጋን ኤክስ ገጽ ላይ ወደ አቡዳቢ ሊያደርጉት የነበረው ጉዞ የተሰረዘው ኤርዶጋንና ቢን ዛይድ በስልክ ከተነጋገሩ በኋላ እንደሆነ ተጠቅሶ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ
አልናህሚያ በገጠማቸው የጤና እክል ምክንያት እንደሆነ የሚገልጽ ነበር። ፈጣሪ ምህረት ያድሎ በማለት ለጤናቸው መልካም ምኞት ተመኝተውላቸዋል። ነገር ግን በፍጥነት ከገጹ ላይ ወርዷል። ይህ ፖስት ከመጥፋቱ በፊት ግን በርካታ ዓለም አቀፍ ሚዲያዎች ተቀባብለውታል። ለአብነት ቲአርቲ ጉብኝቱ የተሰረዘውን የጤና እክል መሆኑን ቢገልጽም ቆይቶ አጥፍቶታል። የተባበሩት አረብ ኤሚሬትስ የስልክ ንግግሩን አረጋግጣ ስለ ፕሬዝዳንቱ የጤና ችግር ያለችው ነገር የለም። ይፋዊ የዜና ማሰራጫዋ ስለ ጤና እክል ይሁን ስለ ጉብኝት መራዘም ያለው ነገርም የለም። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤሚሬትስ ጋር ላላት ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠውን ትልቅ ቦታ በድጋሚ አረጋግጠዋል። ጉብኝቱ ለሌላ ጊዜ መዘዋወሩ የተገለጸ ሲሆን ይህም ሁለቱ መሪዎች በስልክ ተደዋውለው ስምምነት ላይ የደረሱበት ነው። ይህ የጉዞ መራዘም የተሰማው ኤርዶጋን ሰፋ ያለ ዲፕሎማሲያዊ ጉብኝት ለማድረግ ወደ ኢትዮጵያ ይጓዛሉ ተብሎ በሚጠበቅበት ወቅት ነው። የቱርክ የኮሙኒኬሽን ቢሮ እንደገለጸው ኤርዶጋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል። በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈርማሉ ተብሎ እንደሚጠበቅ እንዲሁም የሁለትዮሽና ቀጠናዊ ጉዳዮች ላይ እንደሚመክሩ ነው የኮሚሽኑ የቢሮ መረጃ ያመላክተው። የኤርዶጋን ጉብኝት የታቀደው ቱርክ በአፍሪካ ቀንድና በገለፍ ቀጠና የምታደርገው ዲፕሎማሲያዊና ኢኮኖሚያዊ ተሳትፎ እያሰፋች ባለችበት ወቅት ነው። በተጨማሪም ጉብኝቱ የሚካሄደው በጎረቤት ሀገራት ሱዳን ባለው ወቅታዊ ሁኔታ ምክንያት ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት ወቅት ነው። ቱርክ ለመጀመሪያ ጊዜ ከሀገር ውጭ ለሚከናወን የነዳጅ ፍለጋ ተልዕኮ ቻንግሪ ቤ የተሰኘውንና ጥልቅ የባህር ውስጥ የነዳጅ ቁፋሮ የምታከናውነውን መርከብ ትላንት እሁድ ዕለት ወደ ሶማሊያ መላኳን አስታወቀች። የቱርክ የኤነርጂና የተፈጥሮ ሀብት ሚኒስተር አልፓክስላን ባይራክታን ይህ እርምጃ ሀገሪቱ በባህር ላይ በሚካሄደው የኃይል ፍለጋ እንቅስቃሴዋ ላይ ታሪካዊ እርምጃ መሆኑን ገልጸዋል። በመርሲን በሚገኘው የታሱኩ ወደብ በተካሄደው ስነ ስርዓት ላይ ንግግር ያደረጉት ባይራክታር መርከቧ በ45 ቀን ውስጥ መቋዲሾ ትደርሳለች ተብሎ እንደሚጠበቅና በሚያዝያ ወር ኩራድ 1 በተሰኘው የነዳጅ ጉድጓድ ላይ ቁፋሮ እንደምትጀምር አመላክተዋል። ቱርክና ሶማሊያ በ2016 ዓመተ ምህረት በየብስና በባህር ላይ የነዳጅና የተፈጥሮ ጋዝ ፍለጋን የሚያካትቱ ስምምነቶችን መፈራረማቸው ይታወሳል። ከዚህ ቀደም ኦሩችሬስ የተሰኘውን የሴስሚክ ጥናት መርከብ በ3 የባህር ብሎኮች ላይ ጥናቷን ማጠናቀቋ ተገልጿል። ከዓመቱ መጀመሪያ አንስቶ ቱርክ መቀመጫቸውን አሜሪካ ካደረጉ ኤክሶ ሞቢልና ቼቭሮን እንዲሁም ከእንግሊዙ ቢፒ ጋር በነዳጅና ጋዝ ፍለጋ ላይ ስትራቴጂካዊ ስምምነቶች መፈረሟን ሚኒስትሩ ገልጸዋል። አክሎም ሌላ ዓለም አቀፍ አጋርነት ያለው የባህር ላይ የነዳጅ ፍለጋ ስምምነት በሚቀጥሉ ሳምንት እንደሚፈረምም አስታውቀዋል። ባይራክታል እንደገለጹት ቱርክ ብሔራዊ የነዳጅ ኩባንያዋ በጎርጎሳውያኑ 2028 በቀን 500,000 በርሜል የነዳጅና ጋዝ ምርት ለማምረት ያቀደች ሲሆን በረጅም ጊዜ ደግሞ ይህንን እቅድ ወደ 1 ሚሊዮን በርሜል የማሳደግ ግብ ይዛለች። አሜሪካ ኢራን በምታካሂደው የኒውክሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች ነው። የቢቢሲ የመረጃ አጣሪ ቡድን ቢቢሲ ቬሪፋይ በመካከለኛው ምስራቅ በተለይም በኢራን አቅራቢያ እየተጠናከረ ያለውን የአሜሪካ ወታደራዊ ኃይል በቅርበት እየተከታተለ ነው። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ ትናንትና እሁድ በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንት በላይ ቢሆኑም እስከ ትናንትና ድረስ ግን ከሳተላይት የምስል ውጪ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፒያን ሴንቲኔል 2 ከተባለው ለህዝብ ይፋ ከሆነው ሳተላይት የተገኘው ምስል በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ሚዲያው አረጋግጧል። የአሜሪካ ባለስልጣናት ጄራርድ ፎርድ የተባለ ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው ማሰማራታቸውንም አረጋግጠዋል። በተመሳሳይ ዜና የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃት ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩን አስታወቀ። ይህ ወታደራዊ ልምምድ መካሄድ የጀመረው በአሜሪካና በኢራን መካከል ሁለተኛ ዙር ድርድር ጄኔቭ ስዊዘርላንድ ውስጥ ሊካሄድ በተቃረበበትና አሜሪካ በኢራን አቅራቢያ ግዙፍ ወታደራዊ መርከቦቿን እያጠናከረችበት ባለበት ጊዜ ነው። ለድርድር ወደ ጄኔቭ ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አጋራቺ ኢራን ለማስፈራራት እንደማትንበረከክ በመግለጽ ትክክለኛ ፍትሃዊና ሚዛናዊ ስምምነት እንደሚጠብቁ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን እስካሁን ያዳበረችውን ለኒውክሌር ጦር መሳሪያ ሊውል የሚችሉ የዩራኒየም ውጤቶችንና የማብላያ
ማዕከሏን በሙሉ ማስወገድ እንዳለባት አስጠንቅቀዋል። እንዲሁም ኢራን ከአሜሪካ ጋር የኒውክሌር ስምምነት ላይ በመድረስ ሁለቱ ሀገራት በምጣኔ ሀብት ተጠቃሚ የሚያደርግ መንገድ የመከተል እቅድ እንዳላት አንድ ኢራናዊ ዲፕሎማት ተናግረዋል። ዲፕሎማቱ የኢራንን አቋም ያስታወቁት ከአሜሪካ ጋር ሁለተኛ ዙር ውይይት ከመደረጉ ከቀናት በፊት ነው። ከዚህ ቀደም የተደረገው ውይይት ሁለቱ ባላንጣ ሀገራት በቴህራን የኒውክሌር መርሃ ግብር ላይ ያላቸውን ልዩነት ለማጥበብና ግጭትን ለማስወገድ የሞከሩበት እንደነበረ ተዘግቧል። የአሜሪካ ባለስልጣናት እንደተናገሩት አሜሪካ ሁለተኛ ግዙፍ የጦር መርከብ ወደ ቀጠናዋ ያስጠጋች ሲሆን ሀገሪቱ ስምምነት ላይ የማይደርሱ ከሆነ ወታደራዊ እርምጃ ሊወስዱ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዜጣዊ መግለጫ ላይ ባደረጉት ንግግር እንዳሉት ፕሬዝዳንት ዶናልድ ትራምፕ ምርጫቸው በዲፕሎማሲ እና ድርድር እልባት ማግኘት ነው። ከኢራን ጋር ስምምነት ላይ መድረስ የቻለ ባይኖርም እንሞክራለን ሲሉ ማርኮ ሩቢዮ ተናግረዋል። አሜሪካ ኢራን ላይ እርምጃ ከወሰደች ኢራን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ መቀመጫዎች ላይ ጥቃት እንደምትሰነዝር ስታለች። ትላንት ግን ኢራን የተለሳለሰ አቋሟን አንጸባርቃለች። የኢራን የውጭ ጉዳይ ሚኒስቴር ውስጥ የምጣኔ ሀብት ዲፕሎማሲያዊ ምክትል ፕሬዝዳንት ሐሚድ ጋንባሪ ስምምነቱ ዘላቂነት እንዲኖረው አሜሪካን በምጣኔ ሀብት ተጠቃሚ መሆን አለባት ብለዋል። በነዳጅ በማዕድንና በአየር ጦር መሳሪያ ግዥም ያሉ የጋራ ፍላጎቶች የድርድሩ አካላት ናቸው ሲሉም የሀገራቸውን አቋም ይፋ አድርገዋል። በአውሮፓውያኑ የ2015 የተፈረመው የኒውክሌር ስምምነት የአሜሪካን ጥቅም ያስጠበቀ እንዳልሆነም አክለዋል። ትራምፕ በ2018 አሜሪካን ከስምምነቱ ማስወጣታቸው ይታወሳል። በተጨማሪም በነገው ዕለት ከአሜሪካ ጋር ለሚደረጉ ድርድር ጄኔቫ የሚገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጋር ተገናኝተው ተወያዩ። ራፋኤል ግሮሲ በኤክስ ገጻቸው ላይ ባሰፈሩት መልእክት ከኢራኑ የውጭ ጉዳይ ሚኒስትር ጋር መገናኘታቸውን ገልጸው ነገ በጄኔቫ ለሚካሄደው ድርድር ዝግጅት በዝርዝር ቴክኒካዊ ጉዳዮች ላይ ተወያይተናል ብለዋል። አራጋቺ ጄኔቫ ከደረሱ ከሰዓታት በኋላ በኤክስ ገጻቸው ላይ ከሀገራችን የኒውክሌር ባለሙያዎች ጋር ለዝርዝር ቴክኒካዊ ጉዳዮች ላይ ለመነጋገር ራፋኤል ግሮሲን አገኛቸዋለሁ ብለው ነበር። የኢራኑ የውጭ ጉዳይ ሚኒስትር በተጨማሪም ወደ ጄኔቫ የሆኑት ፍትሃዊና ሚዛናዊ የሆነ ስምምነት ላይ ለመድረስ የሚያስችሉ ተጨባጭ ሐሳቦችን በመያዝ መሆኑን ተናግረዋል። በኢራንና ዩናይትድ ስቴትስ መካከል የሚደረገው ሁለተኛው ዙር ድርድር ነገ በጄኔቫ ይካሄዳል ተብሎ ይጠበቃል። በትላንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱ የኢራንን ባሊስቲክ ሚሳኤል ፕሮግራምን ማካተት አለበት ሲሉ ተናግረዋል።